እኔም ምለው አንድ የሚረሳ ሁሉ ጊዜ አለ አንድ ነገር የሚረሳ ነገር አለና ያ ነገር ምንድነው? አሁን ለምሳሌ በቀይ ባህር ከህጋዊ ማዕቀፍ ውጪ የተደረገ ስምምነትም አለ ቅድም ሲገልጸው ነበርና ከዛ በኋላ የተሰራው ነገር አንድ እንዳጋጣሚ ይቅርታ አድርጉልኝ ስሙን ባላስታውሰውም አንድ የኢህአዴግ ባለስልጣን እኛ ኢህአዴግ ውስጥ ባለን በስልጣን በቆየንበት ጊዜ ውስጥ አሳካነው የምንለው ነገር አንዱ ጉዳይ ቢኖር የኢትዮጵያ ህዝብ ቀይ ባህር እንዳያስብ ነው ያደረገው። የመጀመሪያ ስራችን ይሄ ደግሞ ተሳክቶልናል ብለን ካልተሳሳትኩ በረከት መሰለኝ። የሆነ ጊዜ ደግሞ ምን አለ ቅድም ወንድሜ ስታነሳው የነበረው ፕሬዘንት ሳይረጋ የነበረው ደግሞ አሁን በኤርትራ ምን ተደረገ ብዬ ማምነው እኔ አሁን ለምሳሌ የቲፒኤልኤፍ ጋድፋዘር የሚባለው ወይም ደግሞ የበላይ ጠባቂ የሚባለው የኢህአዴግም እንደዚሁ የበላይ ጠባቂ የሚባለውና በሪፈረንደም ኤርትራ ሪፈረንደም ሲሰጣት ጊዜ ከኤርትራ መንግስት ፍላጎት አሳይቶ ነበር ከኢትዮጵያ ጋር ለመሆን ኢሳያስ አፈወርቂ ፍላጎት አሳይቶ ነበርና ምንድነው ያለው የዛኔ ስፋት የኤርትራ ፓርቲ መሪው ህግደፍ ራሱ ከኢትዮጵያ ጋር ነው የምንቀጥለው ቢሉ እንኳን እኛ እንደ ፓርቲም እንደ መንግስትም አንፈቅድለትም ጭራሽ ከኢትዮጵያ ጋር እንድትሆን አንፈልግም ነበር አሉ ማለት ነው። ያ ነገር ደግሞ ቀጥታ በህገ መንግስቱ ዙሪያ ኢትዮጵያዊነት መንፈስ ያለው ትውልድ እንዳይፈጠር በህገ መንግስቱ ውስጥ እንዲህ ተቀርቅሮ ይቀባሉ አንቀጽ 39 እስከመገጠል ድረስ የሚለው እንደገና ሁለተኛ ደግሞ የቋንቋ ከለል በቋንቋ ክልሎችን በቋንቋ ማደራጀት ይሄ ምን ወለደ? አሁን ለምሳሌ በኢትዮጵያ ዋናው ችግር እየሆነ ያለው ትውልዱ ከኢትዮጵያውነት ይልቅ ትግራይ ፈረስት፣ አማራ ፈረስት፣ ኦሮሞ ፈረስት ወይም ደግሞ ሌሎች ክልል ፈረስት ብሎ ለቀይ ባህር የሚሄደው ትውልድ እንዳይነሳ መስራት በህገ መንግስቱም ውስጥ ከቶም እንደ በህግ መንግስትም ከትቦ ያስቀመጡበት አንቀጾች አሉ ማለት ነው። እንደገና ይሄ ነገር ደግሞ አልበቃ ሲላቸው ደግሞ ምናልባት ፍላጎት እንኳን ቢገኝ ለምሳሌ የቀይ ባህር ጥያቄ እንኳን የኤርትራ ሉዓላዊነት ጥያቄ እንኳን ቢነሳ ቀድሞ የሚነሳው በደንበር አካባቢ ነው። በትግራይ አካባቢ ያለው ደንበር በአፋር በኩል ያለው ደንበር የንግድ ትስስር ካለው የባህል ትስስር ካለው እንደዚህ አብሮ የመኖር ትስስር ካለው የሚመጣው ትውልድ ይጠይቀናል። ስለዚህ አንድነት ነው የምንፈልገው ብለው ጥያቄ ስለሚያነሳብን ይሄ ትውልድ እንዴት አድርገን እንደምናቃባው ስትራቴጂ ነው አንዱ አሁን አሰብ ባድመ እንደ ምክንያት የሚለው አንድ ኮሎኔል ተወልደ የጻፈው መጽሐፍ አለና ከዛ በተጨማሪ ደግሞ በዛ ቦርደር አካባቢ ያሉ ሰዎች ደም እንዲገፋፉ አንድ ላይ መኖር ሳይሆን የሚሰብኩት አሁን ለምሳሌ በትግራይ በኩል ብንሄድ የዘጠናው ጦርነት አውዳሚ ጦርነት ብዙ ነገር መስዋዕት የተደረገበት ነውና ያ የመጀመሪያው ታርጌት ምንድነው? ከክልል ከአጓራባች ወደ ኤርትራ ወይ ወደ ቀይ ባህር አጓራባች ያሉ አካባቢዎች ፍላጎት እንዳያሳዩ መስራት ነው የመጀመሪያው ስትራቴጂው። ስለዚህ ያ ነገር በምን ላይ ተጠነሰሰ? በዘጠናው ጦርነት ተጠነሰሰ። ብዙ ደም ተቃባ። የዛኛው ክፍል የትግራይ ክፍል የሰሜን በኩል ያለው ለማየት ሳይሆን ወደ ደቡብ እንዲመጣ ተደረገ ማለት ነው። ወደ ደቡብ እንዲያስብ የቀይ ባህር ፍላጎት እንዳይኖረው በሚዲያቸውም ሳይሆን በተለያየ ፕሮፓጋንዳም ሲሆን ለኤርትራ ለቀይ ባህር መስዋዕት እንከፍላለን የኤርትራ ሉዓላዊነት ጥያቄዎች የምናስገባው ጉዳይ አይደለም ብሎ ያም መርህ ፓርቲው ለ28 ምናምን ዓመታት ሲፎክርበት የነበረው መፈክር ነው። ስለዚህ የቀይ ባህር ጥያቄ እንዳይነሳ አሁን በተፈጠረው ድል ሲነሳ ደግሞ ምን የሚል ከዛ አካባቢ ደግሞ ምን የሚል አስተሳሰብ መምጣት ጀመረ። ትግራይ ከክልልነት አልፎ ሀገር ትሆናለች ምን እያሉን ነው? አሁን ኤርትራ እንኳን ቀይ ባህር ከማሰባችሁ ይልቅ ትግራይ እያጣችሁት ነውና በትግራይ ውስጥ ስሩ የቀይ ባህር ይቆይላችሁ የሚል መልእክት አዘል ትርክቶች እንሰማለንና የቀይ ባህር ጉዳይም የኤርትራ ጉዳይም የሉዓላዊነት ጉዳይ ነው፣ የኢኮኖሚ ጉዳይ ነው፣ የደህንነት ጉዳይ ነው። አንዳንድ ጊዜ ብዙ ጊዜ ክላሪፋይ የሚፈልጉት ነገር አንዳንድ በብዛት በሚዲያ የምንሰማው የባህር በርና ወደሚለው ጥያቄዎች የባህር በር የሚባለው ጥያቄ ምን ለማለት ተፈልጎ ነው? ወደብ ነው የምንፈልገው አንዳንድ በሚዲያ ስለምሰማቸው ነገሮች አሉና እነዚህ ሁለቱም የተለያዩ ይመስሉኛል። ወደብ መፈለግና የባህር በር መፈለግ የተለያዩ መስሎ ስለሚሰማኝና በእነዚህ ላይ ገለጻ ቢደረግ በድጋሚ አመሰግናለሁ ለተሰጠኝ እድል። ቴንኪው። በመጀመሪያ ሶሎዳ ሚዲያን ይሄንን መድረክ ማዘጋጀቱ በጣም ደስተኛ ነኝ፣ አመሰግናለሁ። በመቀጠል ወደ ሻምብልንም በጣም ነው የማመሰግነው። ይሄን ኢንፎርሜሽን ከሱ ነው ያገኘነው። ስለዚህ እጅግ በጣም እናመሰግናለን። ወደ ጉዳዩ ስመለስ ጉዳዩ እንግዲህ ወቅታዊ ጉዳይ ነው። ስሜን ለማስተዋወቅ መቶ አለቃ ግርማ ገመዳ እባላለሁ። የቀድሞ ጦር አባል ነኝ። በኤርትራ ጉዳይ ከምቆጩት አንዱ ነኝ። ምክንያቱም አሁን የተነሳ ያለው ጥያቄ የወደብ ጉዳይ መሆኑ እኔ በመጠኑ አልቀበለውም። የማልቀበለው
የቀይ ባህርና የኤርትራ ጉዳይስ የሚል ነው። ስለዚህ ኤርትራም የኛ ሀገር ስለሆነች መገንጠሏ ሪፈረንደሙ አግባብነት የሌለው እንደሆነ ማንም ስለሚያውቅ ጥያቄው ከወደብ ጥያቄ ወደ የኤርትራ ጥያቄ ብሸጋገር ደስተኛ ነኝ። በዚህ ጉዳይ ላይም የመንግስት አካልም ይሁን ሚዲያም ይሁን ይሄንን ቢዞኔ በጣም ደስተኛ ነኝ። ምክንያቱም ኤርትራም የኛ አካል ነች፣ የኛ ኢትዮጵያ አንድ ግዛት ነበረች። ይሄንም ገልጹ ጉዳዮች አሉ። ለምሳሌ እኔ በነበርኩበት ጦርነት ውስጥ ያጋጠመኝ እንትን አለ ጉዳይ አለ። እሱ ምንድነው 1980 ታስታውሱ እንደሆን የምስራቅና መካከለኛ አፍሪካ ዋንጫ የሚባል ኢትዮጵያ ብላችሁ ዋንጫ ታስታውሳላችሁ። ያ ዋንጫ ሲካሄድ ከአስመራ 25 ኪሎ ሜትር ማይነፍ የሚባል አካባቢ ከማይነፍ ደግሞ 7 ኪሎ ሜትር በስተ ምዕራብ በኩል ኃይለኛ ጦርነት ነበር። ከሚገርማችሁ ያ ጨዋታ ሲጀመር ጦርነቱ ቆመ። ሁሉም ጦርነት አቆመ። ለምን? ጨዋታውን በሬዲዮ ለማዳመጥ የሻዕቢያ ወታደሮችም የደርግ ወታደርም ቆመ። ከዛ በኋላ አዳመጥን። ኢትዮጵያ አሸነፈች፣ ተጨበጨበ። እኛም ወደ ሰማይ ተኮስን። ከሚገርማችሁ የሻዕቢያ ወታደሮች የደስታ ተኩስ ወደ ሰማይ ተኩሱ ነበር። በጣም ገረመን። ለካ እነኚህ ሰዎች ተገፍተው ነው እንጂ ተገደው እንጂ ኢትዮጵያ መሆናቸውን ያምናሉ። ወታደሮቹ የሻዕቢያ ተዋጊዎች። ስለዚህ ምን ለማስፈልጌ ነው? እዛ ያለው ህዝብ ህዝባችን ነው፣ ተገንጦ መኖር የለበትም። ስለዚህ ወደ እናት ሀገሩ ኢትዮጵያ መመለስ አለበት። የምመለሰው ግን በምንድነው? በውይይት ሊሆን ይችላል። እንዲህ ከተባለ እንግዲህ ጦርነት በ21ኛው ዘመን ለማንም አይጠቅምም። ዩክሬንን አይተናል፣ አውዳሚ ነው። ካልሆነ ደግሞ ያው ወደ ኃይል መገባቱ ስለማይቀር በውድም በግድም ኢትዮጵያ ኤርትራን መጠቅለል አለባት ደግሞ መመለስ አለባት የሚል ግላዊ ሀሳብ አለኝ። ሌላም ሰው ብጋራኝ ደስ ይለኛል። ለዚህ ደግሞ እንዴት ነው መመለሰው ነው? ይሄን ለመመለስ እንደዚህ እንደምናወራው ቀላል ላይሆን ይችላል። ምክንያቱም 30 ዓመት በትውልዱ ላይ ስራ ነበር። ትውልዱ ኢትዮጵያን እንደ ጨቋኝ እንደ ወራሪ እንዲያይ ተደርጎ ነው ያደገው። በተመሳሳይ ቅድም ከወንድሞች ጋር ስንጨዋወት ነበር። ትግራይ ውስጥ ኢትዮጵያዊ ወገኖችን እንዲጠላ ተደርጎ ነበር ተቀርጾ ያደገው። ይሄን ለመመለስ ሚዲያውም ሰውም ተረባርቦ በሚገባቸው ቋንቋ በትግርኛም በኦሮምኛም በአማርኛም ኤርትራ ውስጥ ባሉ ቋንቋዎች ሳሆኛ ያለ ትግራይ ያለ በእነሱ ሚዲያ ተረባርቦ ይሄን ነገር የመቀልበስ ስራ መስራት አለበት ባይ ነኝ እንጂ መንግስት ብቻ ተናግሮ ወይም ደግሞ እኛ ደጋፊዎች ብላ እንዲህ ብለን ስላወራን መጣ ነገር የለም። ህዝቡ ይሄንን ቅድም ተባለው ተወያይቶ አምኖበት ደግፎ መቆም አለበት እና ይሄ ነገር ስናይ የሻዕቢያና የወያኔ ጉዳይ ብቻ አይደለም። ኢትዮጵያን የሚጠሉ የኢትዮጵያ ታሪካዊ ሳይሆን ጠላቶች የሚሰሩት ስራ ስለሆነ ይሄን ደግሞ ማክሸፍ የኛ ጉዳይ ነው። እንዴት ነው የምናክሽፈው? አንድነታችንን አጠናክረን የውስጥ ሽኩቻ እንግዲህ ታውቃላችሁ እንዳንግባባ ተፈጥሯል። በምዕራብ በኩል ብትሄዱ ኦኔግ አለ። ኦኔግ ማለት የኦሮሞ ነጻ አውጪ ግንባር ምንም የማይፈይድ፣ በዚህ ብትሉ ፋኖ አለ ምንም ለህዝቡ የማይፈይድ፣ በዛ ብትሉ ህወሓት ይባላል ነቀርሳ፣ የሀገር ነቀርሳ። ስለዚህ እነኚህን ሰዎች ደግሞ ድርጅቶች ህዝቡ ተባብሮ ገለል አድርጎ አንድነቱን አስጠብቆ ኑሮውን መቀጠል አለበት ባይ ነኝ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። አሁን ነው የቀይ ባህር ጉዳይ ማለትም የኢትዮጵያ ጉዳይ ሊመለከተው የሚችለው ሌላ ኃይል ሊኖር አይችልም። መጀመሪያ ግን አሁን ወንድሜ ቅድም እንዳነሳው ለምንድን ነው ኤርትራ ቀይ ባህር ላለመስጠት የፈለገችው? ወር እነሱ አሳልፎ የሰጡት ለኤርትራ የኢትዮጵያ መንግስት የነበረ አሳልፎ የሰጠ ምንድን ነው ካልን አንድና አንድ እነሱ የኤርትራ ነፃ አውጪ ስለሆኑ ማለት እነበለዝ ነው እኔ ማምንበት ነው። ለምሳሌ ብንወስድ ኤርትራ ስትገነጠል ከኢትዮጵያ ኤርትራኖች ሲሄዱ ባንክ ተበድሮ ሊሆን ይችላል የነበራቸው በጥሩ ነገሮች ላይ የተመለሷል። ከዛ ሲወጡ ግን የትግራይ ተወላጆች መጀመሪያ መመታት አለበት ብሎ ያምናሉ። እነሱ እዛ ያለው ማለት ነው። ምንድነው የተደረገው? ከኤርትራ ሲወጡ ጥርሳቸው ላይ የነበረው ወርቅ ህግደት ነቅሎ አስቀምጣቸዋል። በዛን ጊዜ የትግራይ መሪ የነበረው በህወሓት የሚይዘው ጎረቤት ላይ ማለት ነው ምን አደረገ?
ይህን እንዳታወሩ ለህዝብ ብሎ በሌሊት እንዲገባ አደረጋቸው። ካወራችሁ የደረሳችሁ ችግር ይኸውላችሁ አላቸው። አየህ እዚህ ላይ ትግራይ ማለት እነዚህ ሰዎች እንደኔ እንደ አንድ የትግራይ ተወላጅ አይደለም ብዬ ነው የማምነው። እና ኢትዮጵያን ለመጉዳት ብቻ አይደለም ኢሳያስ የተጠቀመበትን ነገር አለ። ምንድን ነው የተጠቀመበት ብትሉ ኢትዮጵያ የቀይ ባህር ጥያቄ ማለት እንዳትጠይቅ በየክልሎችም በየኤሊቱም በሁሉ ህዝቦች ላይ ሰጥተዋል። አንድነት ካሰብክ እርስ በራሳችን ከተግባባን ኢኮኖሚ ከፈጠር እንጠይቃለን ነገ ጠዋት ብሎ ስለሚያስቡ ማለት ነው። አሁን ከዚህ በፊት እንደሚባሉ የኤርትራ መንግስት ስትቀርበው ተንኮል ያለው መምዳር ስትርቀው ደግሞ ተቋሚዎች ይሰበስብልሃል እንደሚባለው ማለት ነው። እናሁን ቀይ ባህር መምጣት አለበት። በምን በሁለት ነገር ቅድም ተነግሯል። መጀመሪያ ህዝቡ ማስቀደም አለ። የህገት ጥያቄ ነው። ባይዘው ኤርትራም አልጠቀመውማ። ቀይ ባህር ምንም አልተጠቀመበትም። ህዝቡ ማየት አለብን። መጀመሪያ ይህ ስል ግን ከኢትዮጵያ በላይ ማስቀደም አለብን። እነሱ እያልኩኛል ማለት ኢትዮጵያ እንድትበሰር ከህወሓት ጋር እየሰራ ነው። ከፋኖ ተብሎ ይሰበስባቸዋል። እያሰለጠኑ ነው። 4 ኪሎ ይላሉ እነሱ። ቀይ ባህር ላይ መስጠት ነው። የሆነ አሻንጉሊት መንግስት ኢትዮጵያ ውስጥ 4 ኪሎ ላይ አስቀምጦ ሲያሰፈሩ ኤርትራ ሉዓላዊነቷ እንድትቀጥል ነው የሚፈልጉት እነሱ። እኛም ማድረግ ያለብን ነገር ቀይ ባህሩ የህልውና ጉዳይ ነው ካልን ለእነሱ ትርፍ ሊሆን ይችላል። ለኢትዮጵያ ህዝብ ግን መታየት ያለበት ከህልውና በላይ ነው ብለን እናምንና ለሰጣችሁ ምክር በጣም አመሰግናለሁ። ጨርሻለሁ። ታሪካዊ ዳራው የተነሳው ባይዘው በጣም አስገራሚ ነገር ነው። ስፔሻሊ ኤርትራ ስትገነጠልስ የቀረው መጠይቅ ባርነት ወይም ነፃነት የሚለውን ነገር በጣም አስገርሞኛል። ማለት አሁን ለምሳሌ ማንኛውም ማህበረሰብ ማንኛውም ግለሰብ ባርነት የማይወድ ነው። ስለዚህ ስንት ያህል ሽጣራ የሆነ ሽጣራ እንደነበረው በጣም ያሳውቃል ማለት ነው። እንዴት አድርገህ አሁን ለምሳሌ ባርነት ወይ ነፃነት ብለህ ታስቀምጥ ትችላለህ? እንዴት ብሎ ባርነት ብሎ የሚመርጠው? በእውነትስ ኢትዮጵያ ለኤርትራ ህዝቦች ባሪያ አድርጋ ነው የምትገዛቸው የነበረ? እሺ ደህና ችግር የለው። እሺ አሁን ለምሳሌ ነፃነት ካወጀች በኋላ የኤርትራ ህዝብ ናጽነት ነው ያገኘው ወይስ ባርነት ነው ያገኘው? ጥያቄው ዋና በጣም የሚገርመው ማለት ነው። እኔ አሁን ለምሳሌ እኔ ያገባኝ የኤርትራ ህዝብ ኤርትራ ያለው በራሱ ነው ያለው ጭቆና ራሱ ነው የሚያውቀው። አሁን ከማን ጋር አያይዤ ነው አስተያየት የሚሰጠው? ከባህር ጉዳይ ማለት ነው። የቀይ ባህር ጉዳይ ማለት ነው። የወደብ ጉዳይ ማለት ነው። ስለዚህ በእኔ አስተሳሰብ ኤርትራ ለ30 ዓመት በጭቆና ነበረ። የኤርትራ ህዝብ ማለት ነው ምንም አልተጠቀመም ጭራሽ ማለት ነው። እንዴ አሁን እኮ ኢትዮጵያ ስንል እኮ ወይም ደግሞ ሌሎች ሀገሮች በ21 ክፍለ ዘመን የት እንደደረሱ እናውቃለን። ስለዚህ ዋናው ነፃነት ሳይሆን ነፃነት ብለህ ለብቻህን መሆን ሳይሆን ዲፕሎማሲ ነው። ከሰዎች ያለህን ግንኙነት ለእድገትህን በጣም ወሳኝ። ከሰዎች ማለት ወይም ደግሞ ከሀገሮች ያለው ግንኙነት ማለት ምን ማለት ነው? አሁን ለምሳሌ ከሀገር ነው የሚጀምረው። አሁን ለምሳሌ የኤርትራ ህዝብ ኢትዮጵያ ሀገሩ ናት። ስለዚህ ከኢትዮጵያ ህዝብ ያለው ግንኙነት ጀምሮ ኢንተርናሽናሊ ያለው ዲፕሎማሲ አድጎ ቢሆን ኖሮ ያድግ ነበረ ማለት ነው። ስለዚህ ያ ነፃነት የማግኘት የተሰራ ለሴራ ነው እንጂ ትክክለኛ ለኤርትራ ህዝብ ታስቦለት እንዲያድግ ምናምን ታስቧል። ስለዚህ እኔ እዚህ በጣም የገረመኝ ማለት ነው እና አሁን የወደቡ ጥያቄ ባይዞ ታሪካዊ ዳራው
ትክክለኛ አልነበረም ነው። አሁን ለምሳሌ ፖለቲካ ፓርቲዎች የወሰኑት ብቻ እንጂ ህዝብ እንደ ህዝብ ተጠይቆ የወሰነው ውሳኔ አልነበረም። ይሄ መሆኑ ነው ያወቅነው ማለት ከዚህ ከፕሬዘንቴሽኑ ያወቅነው ማለት ነው። ስለዚህ አሁንም ባይዘወይ የወደብ ጉዳይ ጥያቄ ፍትሃዊ ጥያቄ ነው። ኢንተርናሽናሊ አሁን ለምሳሌ አንዲት አገር ከእናት አገሯ ስትነጠል ኢንተርናሽናሊ ለው ነው ይሄ ስትነጠል ምንድን ነው የሚደረገው? የተፈጥሮ ሀብት ለሁለት ይመቀላል። የተፈጥሮ ሀብት ማለት ነው አንደኛው መሬት ነው። መሬት አሁን ለምሳሌ ይዛ ይሄዳል። ሁለተኛስ ውሃ ነው፣ ቀይ ባህር ነው። ቀይ ባህር አሁን ለሁለት ነው መከፈል ያለበት። ይሄ ነው በዓለም ያለው ሀብት ማለት። ስለዚህ የኢትዮጵያ ህዝብ እንዲያም ዘግይቷል ነው። እስካሁን የዘገየው ደግሞ ቅድም ተነግሯል። ስፔሻሊ ኢህአዴግ በአሁን ነው እኛ ወጣት ምንም እናውቀው ነገር የለም። አሁን ከታሪክ ዳራ ከታሪክ ምሁራን የነገሩን ያሉ ኢህአዴግ የሻዕቢያ ገረድ ነው የነበረው ጭራሽ ማለት የኢትዮጵያ ጥቅም አስከባሪ ሳይሆን የኤርትራ ማለት የሻዕቢያ ገረድ ነው የነበረው። በቃ ይሄ ነው የምናገር። አሁን እንዴት መሰለህ አሁን ለምሳሌ እዚህ ጋር እየተወያየ ነው። አሁን ያለነው በጣም ጥቂት ነው፣ ግን አጀንዳው ሀገራዊ አጀንዳ ነው። ሀገራዊ አጀንዳ ስለሆነ ይሄ አጀንዳ የኢትዮጵያ ህዝብ በየቤቱ መግባት አለበት። ስለዚህ ይሄ ነው የምለው። ምናልባት ጊዜ ስለተባለ ችግር የለውም። እዚህ ልቋጭ። አመሰግናለሁ። ሶሎዳ ሚዲያ እንደ ከዚህ በፊቱ ማመስገን እፈልጋለሁ። አቅራቢዎቹም እንዲሁ አመሰግናለሁ። እዚህ ላይ እኔ እንኳን እንደባለፈው መደጋገም አልፈልግም፣ ግን ያልተነሱ እንትኖች ላይ እነዚህ ኮሎኒ ያደረጉን አገሮች መጀመሪያ እነ ጣሊያንም ይሁኑ እነ እንግሊዝ፣ ፈረንሳይም ሌሎችም መጀመሪያ 1844 ላይ ጀርመን ስክራምብል ኦፍ አፍሪካ የሚል ኮንፈረንስ ነው ያካሄዱት። 1844 እስከ 1845 አፍሪካን መቀራመት፣ አፍሪካን ለመስረቅ፣ አፍሪካን ለመቀራመት የሚል ርዕሱ ራሱ ስክራምብል ኦፍ አፍሪካ ነው የሚለው። ይሄ ኢሞራል የሆነ ለመስረቅ ብለው መጥተው ግን ቴሪሸሪ እንትን ሆነው ተገኙ። የቴሪሸሪ መስመር አስማሪዎች ሆነው ተገኙ። ይሄ ኢትዮጵያ፣ ይሄ የዚች ሀገር፣ ይሄ የምን ሀገር ተብሎ ለመስረቅ ነው የመጡት። እንግዲህ እናንተ ቤታችሁ መጥቶ አንዱ ዘራፊ አጥር ዘሎ መጥቶ ከዛ ስትይዙት ወይ ግጥም ስትገጥሙ ከሌባው ጋር በቃ እናንተ ቤት እኮ ነው የመጣው፣ ሰው ቤት ነው የመጣው ይሄ ሌባ። ከዛ ይሄ ነው ድንበር ይሄ ነው ብሎ እዛ ውስጥ ቤታችሁ ውስጥ ገብቶ እንትን ይሄ አይናውጣ አይባልም ወይ? የሆነ ነገር ስሙ ራሱ በጣም ለየት ያለ ስም አይደለም የሚሰጠው። እነሱም ጣሊያን ከሚባል ሀገር፣ እንግሊዝ ከሚባል፣ ፈረንሳይ፣ አውሮፓ ከሚባል አህጉር መጥተው ሲመጡ ገና ሲነሱ ስክራምፕል ኦፍ አፍሪካ ያ ሜጀር አላማው ደግሞ ምን ይላል የኮንፈረንሱ? እርስ በርሳችን እንዳንጋጭ የያዝነው ኦኮፓይ ያደረግነው የሰረቅነው መሬት ኮሎኒ ያደረግነው መሬት ሪፖርት እናድርግ፣ እርስ በርሱ ኦቨርላፕ እንዳይፈጠር፣ ጣሊያን የያዘችው እንግሊዝ እንትን እንዳትብል። በዚህ ኢሞራል በሆነ ነገር መጥተው ወንድሜ ማንስቶታል ቅድም 1992 ደግሞ አሁን ያየነው እኛ ራሱ ሻዕቢያ ባነሳው ጦርነት ባድመም ይሁን ዛላምበሳን ወደ መሬት ወደ አመድ ከቀየረው በኋላ ጦርነት ኢትዮጵያውያን ገጠሙ። መጨረሻ አሸነፉ። በጣም ብዙ መስዋዕት ከፍለው ዝም ብሎ አይደለም ያሸነፉት። ብዙ እግር ተቆርጠዋል፣ ብዙ መስዋዕት ተከፍለዋል። ኮፊ አናን የዛን ጊዜ እረፍት ላይ ነበር፣ ቫኬሽን ላይ ነበረ። በጣም ስለተሸነፈ ኦፊሻሊ ሰረንደር አደረገ። ኢሳያስ ሰረንደር አደረገ፣ እጅ ሰጠ። እጅ ሲሰጥ ግን ለኮፊ አናን ምንድነው መልእክት የተላከለት? ማንኛውም ነገር እቀበላለሁ፣ ይሄንን ጦርነት አስቆምልኝ ነበር ያለው። ማንኛውም ነገር እቀበላለሁ። በዛን ጊዜ አንተ የኮሎኒ እንትን ብለህ 19 ቅድም 00 1902 1908 አርገ ላይቭ አድርገህ አምጥተህ እንትን ትላለህ እንዴ? ራስህ እኮ ህግ ሜከር ሁን እኮ ብለዋል ኢሳያስ ራሱ። ማንኛውም ነገር እቀበላለሁ ብለዋል። በል ይሄ አሰብ
ቀድሞም በስተት ነበር እንትን የተባለው ያኔ የማረም እንትን ተብሎ ነበር። የማረም ጊዜ እድል ተሰጥቷቸው ነበር፣ ግን አላረሙ። እነዚህ ሰዎች ለኤርትራ ለሻዕቢያ ለማን ነው ኤርትራውያንስ ተመቻቸው? እዳ እኮ ነው ባይዘው እዳ እኮ ነው ያሸከሟቸው። የማይችሉትን ኮስታል ረጅም የሆነ ከምናምን እስከ ምጽዋ ያለው እንትን የማይችሉትን ከአቅማቸው በላይ 130 ሚሊዮን ህዝብ የኢትዮጵያ ህዝብን ጎሮሮ ዘግተህ እንካ ማለት ራሳት ለማን እንደታገሉም እኮ እኔ ማፊያዎች ናቸው፣ እንደኔ ማፊያዎች ናቸው። እነ ስብሐት የሚመሩት መለስ የጋቨርናንስ ጠቅላላ የማፊያ ጋቨርናንስ ነው። ፎር ኔቲንግ ነው። ለማንም ሀገር አይሆንም። ለኤርትራ ለየትኛው ኤርትራ ተመችቷታል? ከኢትዮጵያ በላይ የሆነ ኢኮኖሚ ገንብታለች። ኑሮ እየኖሩ ነው ኤርትራውያን አይደሉም። ለማንም የማይጠቅሙ ዛዘሮ ወይ ነበር። ሌላ ማንሳት የምፈልገው ያልተነሳ ኤሪያ 130 ሚሊዮን ህዝብ ነን። አሁን የኢትዮጵያ የጂኦግራፊ ምን ይለናል? የኢትዮጵያ ህዝብ ደብል የሚሆንበት 23 ዓመት ነው። እኛ ዛሬ የተወለደ ልጅ ከ23 ዓመት በኋላ 140 ሚሊዮን ያለው 280 ሚሊዮን ላንድ ሎክን ነው። ምን ማለት ነው ይሄ? ራሽያ ለክሪሚያና ዳንቦስ ሳምሲንግ ላይክ ዛት አገር ምስራቅ እንትን ከኔቶ ጋር ስትጠጋጋ የብሔራዊ ጥቅሜ ያሰጋኛል፣ እንደ ራሽያ መቀጠል አልችልም፣ ኔቶ አጠገቤ እየመጣ ነው ብሎ ነው ያ ሁላ ማዕት ነገር ያደረገው። እኛ ደግሞ ትልቅ ቻንስ አጋጥሞን በ92 ብሔራዊ ጥቅማችን ኤልዌይስ አሳልፎ መስጠት ለብሔራዊ ጥቅማችን ማክረር ሲገባን ዘ ሪቨርስ ኢዝ ትሩ ነበሩ እንደዚህ ሰዎች ሲያካሂዱ እና አሁን የተነሳው እንትን ተጠናክሮ መቀጠል አለበት። ትክክለኛ የባህር ባለቤት ነን። ከዛም በላይ ባይዘወይ ባህርም ካገኘን በኋላ ራሳቸው በማመልከቻ የሚመጡ አገሮች ይኖራሉ ብዬ አስባለሁ። ኢትዮጵያ ትልቅ ሀገር ትሆናለች። እንቀጥላለን። አመሰግናለሁ። መድረኩ ላዘጋጁ፣ ለደገፉ፣ እንደዚሁም ለተገኙ አካላት ሁሉ አመሰግናለሁ። ስለተሰጠኝም እድል ያው አመሰግናለሁ። ፕላስ የመጣሁበት ከሲቪል ሶሳይቲ ኦርጋናይዜሽን ነው። ስለ ሰላም ነው የምንሰራው። አሁን ያለው ሁኔታ እንደምታውቁት ነው። እስካሁን ብዙ ፐብሊክ አላደረግንም። ራሳችን የምንችለው መስሎን ታግለናል። አሁን ግን ህዝቡ የራሱ ያደርገውና ጀስት የተወሰነ ሳፖርትም እንዲያደርገን እንፈልጋለን። በቀይ ባህር ዙሪያ አንድ መሰመር ያለበት ነገር መጠየቅ የነበረበት የትግራይ ህዝብ ነው እና የአፋር ህዝብ። ምክንያቱም በዚህ በደቡብ አቅጣጫ መሰረተ ልማቶች እየተሰሩ ነው። ወደ ላፕሴት ኮሪደር አለ፣ በደቡብ ሱዳንና ኬንያ የተያያዘ በመተንፈሻ ተበጅቷሉ ደቡብ አቅጣጫ። በዚህም በሶማሌላንድ ሌላ የሎጂስቲክስ ሞቢላይዜሽን አለ። በስተሰሜን በኩል ያለው ደግሞ ይበጅልን ብሎ መጠየቅ ያለበት ህዝቡ ነበረ። መንግስት ከመጣ ደግሞ ዌልካም ማለት ይገባል ብዬ አስባለሁ። ጉዳዩ እንዴትና በእንዴት አኳኋኑ ነው የሚያነጋግረው ነገር። አንደኛ ነገር ኢምፓክት አሰስመንት ብንሰራ፣ ኢምፓክት አሰስመንት ማለት ኤርትራውያን እና ኤርትራ ኢትዮጵያ የግዛት አካል ነበሩ። የግዛት አካል በነበሩ ጊዜ ኢትዮጵያም በእነሱ የተወሰነ የፈጠረችው ችግር ይኖራል፣ እነሱም በኢትዮጵያ ላይ የፈጠሩት ችግር ይኖራል። አገር እንሆንም ካሉ በኋላ ያው ለብቻ ከሆኑ በኋላ ደግሞ ኢትዮጵያ ላይ የፈጠሩት ችግር አለ። ኢትዮጵያ ውስጥ ሆነውም ችግር ይፈጥሩ ነበር። ከችግሩ ለመላቀቅ ሲባል ሄዱ። ከሄዱ በኋላ ተመልሰው ችግር መፍጠር የማያቆሙ ከሆነ አንተ የቤተሰብ አባል ስትሆን ነው እንጂ ጎጆ ወጥቻለሁ ካልክ በኋላ ራስ ጎጆ ብቻ ነው መስራት እንጂ ከቤተሰብ እንደገና ተመልሶ አባል መሆን ችግር ነው። የኤርትራ መንግስት 30 ዓመት ሙሉ ለዚህ ሀገር መጥፎ ነገር ከመፈልፈል ወደ ኋላ አላለ። አንደኛ ኤርትራ ከሄደች በኋላ ለኢትዮጵያ መፍትሄ ሆኗል ወይ? ሁለተኛ ኤርትራውያን ኢትዮጵያ ውስጥ እየኖሩ
የተሻለ የእጅ ሙያ፣ የተሻለ ንግድ፣ የተሻለ ኮሚኒቲ የነበራቸው ናቸው። ከዚህ ከሄዱ በኋላ መፍትሄ ነው በብዙ እጥፍ ይዘው የሄዱት ወይ ችግሩ ነው አባዝተው ይዘውት የሄዱ የሚለውን ነገር መታየት አለበት። ጀስት 1/3 የሚሆነውን ወጥቷል ከኤርትራ። በዚህ በኢትዮጵያ ያላለፈ ኤርትራዊ የለም። አሁን በጥይት እያመለጠ ነው የሚመጣው፣ እንደ በፊት ዝም ብሎ በሰላም አይደለም። ስለዚህ መሄዳቸው ችግሩ ነው አባዝተው የወሰዱት። እነሱም ቢሆን የኢትዮጵያ የልማት ሁኔታ ጥያቄው በሰላማዊ አግባብ እስከሆነ ድረስ ፕላስ የጂኦስትራቴጂክ ኮንዲሽን እስካለ ድረስ ብዙ ታሳቢ መደረግ ያለባቸው ነገሮች ይኖራሉ። አንደኛ ዓለም አሁን አዲስ ሴናሪዮ እየፈጠረ ነው ያለው። እስራኤላውያን በፍልስጤሞች ላይ እየሰሩት ያሉ ስራ ዌስተርን አያውቅም ብለን መገመት አንችልም። ያው ጀስት ጠቅልል ተብሎ ነው ፍልስጤማውያን እንዲወጡ ከሌ ሀገር ተቀበል የሚል ብዙ ሎቢ ነበረ። ፕላስ ዩክሬን ነፃነት የሰጠቻቸው ሀገሮች ማነው ሩሲያ እና ዩክሬን ከሶቪየት ህብረት በኋላ የተወለዱ ሀገሮች ነበሩ። አሁን ተመልሰው ስጋት ሆነዋል፣ ነፃነት መስጠት አልችልም ወደሚል ወደ ሪቴክ የሚያደርጉበት ሁኔታ እየተፈጠረ ይህ አዲስ የዓለም ሴናሪዮ ነው። እኛ ከዓለም ሁኔታ ውጪ መሆን አንችልም። ነገር ግን አንደኛ በፒስፉል ሚንስ ቢሆን አንድ አጨቃጫቂ ነገር በጦርነት $103 ጥናት ነው የምናገረው። $103 የሚያስወጣው በሰላም ሲሆን $1 ነው የሚያከስረው ይላል። ሶ ኪሳራው ተጎድተህም ቢሆን በሰላም የሚገኝ ነገር ጥሩ ትርፍ አለው። ፕሪቨንቲቭ ዲፕሎማሲ የሚልም አንድ ኢኒሺዬሽን አለን። እኛ ከተገፋልን እንሞክራለን ፕሮአክቲቭሊ ሃንድል ለማድረግ። ኢንተርናል ሴናሪዮ ማየትም አስፈላጊ ነው። ኢንተርናል ሴናሪዮ አሁን ከህዝብ ጋር ስትመክር መግባባት ካለ በውስጥ ጉዳይ አንድ አይነት ኢንስፓይሬሽን ካለ የምታደርገው ነገር ኤፌክቲቭ ሊሆን ይችላል። በውስጥ ያለው ጀነራል ኮንሰንሰስ ሳይፈጠር ምስጢር አይደለም፣ አደባባይ ላይ የዋለ ጉዳይ ነው። የፋኖ ኃይሎች ከኦላ ከቲፒኤልኤፍ ከአልቡርሃን እና ከኢሳያስ ጋር አሊያንስ ፈጥረዋል። በዚህም ያለው የራሱ አላ ይኖረዋል። ከኋላ ያሉ ድጋፍ ሰጪ ኃይሎች እንተዋቸው፣ ግሬት ፓወርስ የሚባሉ። ቀይ ባህር ላይ የሚደረግ ነገር ደግሞ እንደዚሁ በጣም ቀላል ነገር ተደርጎ ደግሞ መሰላት የለበትም። ምክንያቱም ግሬት ፓወርስ ይረባረቡበታል። ሩሲያም በእሷ ላይ እየተረባረበ ያለው የምዕራቡ ዓለም ጉልበቱ ለመበተን እዚህ መተንፈሻ ሌላ እሳት ማድረግ ትፈልጋለች። በኤርትራና በሁቲ መካከል ያለውም ለማስተሳሰር ኢራንም የራሳቸው ስራ ሊሰሩ ይችላሉ። ስለዚህ ይህ ሁኔታ ዝም ብሎ ኢንተርናሽናል ሴናሪዮ ሳይታይ ዝም ብሎ በጦርነት ለመፍታት ባይሞከር እንደ ዜጋ ፈልጋለሁ። ጥሩ። አዲስ አበባ ዩኒቨርሲቲ አንድ ኢኒሼቲቭ ወስዶ ዲስከሽን ነበር አንድ ጊዜ። ያነሳውም የአዲስ አበባ ዩኒቨርሲቲ ነው። የመጀመሪያው ጂኦፖለቲክስ ኢትዮጵያ ካልኩሌት አድርጋ የገባችበት ለአጭር ጊዜ ሳፈር የምናደርገውና ለረጅም ጊዜ ፖርት ኦን ካደረግን የምናገኘውን ቤኔፊት ሎንግ ተርም ኮስት ቤኔፊት አናሊሲስ ሰርታ የምትሄድበት ካልኩሌሽን ፖርት ማኔጅመንት ኢኮኖሚክስ ነው። ስለዚህ ኢኒሼቲቭ ራሱ አዲስ አበባ ዩኒቨርሲቲ እኔ አንድ ጊዜ አቴንድ አድርጌያለሁ ፐርሰናሊ። ነገር ግን የውስጥ ጉዳያችን እንትን ሳይል ዝም ብሎ ወደ ጦርነቱ ባይገባ ለማለት ነው። አመሰግናለሁ። መጀመሪያ አክብራችሁ ስለተገኛችሁ እዚህ ያላችሁ ከልብ አመሰግናለሁ በሶሎዳ ሚዲያ ስም። በቀጥታ ወደ ራሴ ጥያቄ ስገባ በሶሎዳ ሚዲያ አንድ ፕሮግራም አለን።
የአሉላ ልጆች በቀይ ባህር ጉዳይ ምን ይላሉ የሚል ፕሮግራም አለን እና በተጨባጭ በአሁኑ ሰዓት ቅድምም ከመድረኩም ሲነሳ የነበረው የነ አፄ ዮሐንስ የነ አሉላ የነ ስብሃት ታሪክም ሲነሳ ነበርና የነሱ ልጆች የት ነው ያሉ? አቅም ቢያጡም እንኳን መጠየቅ አልቻሉም እና እነዛ የወለጇቸው ልጆች የት ነው ያሉ አሁን በተጨባጭ ማለት ነው። እነዚህ አንድ እንዲመለስ የሚፈልገው ጥያቄ ነው፣ የሶሎዳም ጥያቄ ስለሆነ ማለት ነው እና ከዛ በመቀጠል ቅድም ወንድሞቼ ያንስተውታል። ምንድነው አሁን እኔም ማንሳት ፈልገው እነዚህ ሰዎች ኢትዮጵያ ከባህር እንድትነጠል ያደረጉ ሰዎች የእውነት ማንነታቸው ምንድን ናቸው? አንዳንዴ የኢትዮጵያ ነገስታቶች መንግስታቶች ወደ ስልጣን ለመምጣት በሚያደርጉት ፍትጊያ ያው እስከ መገዳደል ይሄዳሉ። ግን የኢትዮጵያ ስልጣን ማማው ከያዙ በኋላ ግን የሀገራቸው ጥቅም ይዘው ደግሞ እንደገና ይከላከላሉ። እነዚህ ሰዎች ግን ያንን እድል አግኝተው መንግስት ከሆኑ በኋላ ቅድም ወንድሜ ያነሱታል በዚህ 20 ዓመት 27 ዓመት ምንድነው ያሳካችሁት ተብሎ ሲጠየቁ ስለ ቀይ ባህር የማያነሳ ትውልድ ፈጥረናል፣ ኤርትራ የምትባል ሀገር የረሳ ትውልድ አፍርተናል የሚሉ ደረታቸው ነፍተው የኢትዮጵያ ሚኒስተር ቦታ ተቀምጠው ማለት የኢትዮጵያ በጀት እያስተዳደሩ እና እነዚህ ሰዎች የትግራይን ህዝብ ያውቃቸዋል ወይ? በትክክል ማንነታቸው ያውቃቸዋል ወይ እነዚህ ሰዎች? ምክንያቱም ለትግራይ ህዝብ ወኪል ሆነ ነው ለሞት 20 ምናምን ሚሊዮን ህዝብ ሲያስተዳድሩ የነበሩት እና የትግራይን ህዝብ የቱ ጋር ነው የተሸወደው? እነዚህ ሰዎች በሱ መሳል አድርገው ወደ ስልጣን ወጥተው የራሱን ፍላጎት የራሱን መብትም እንዲሁም የአጠቃላይ የኢትዮጵያን ጥቅምና ማህበረሰብ አሳልፈው እስኪሰጡ ድረስ በሱ መሳል ሲመጡ እንዴት አላወቃቸው እነዚህ ሰዎች? አንድ ይሄ እንዲመለስልኝ ይፈልጋለሁ። በመጨረሻ ላይ እንግዲህ ጠንካራ ወላጅ አለ፣ ደካማ ወላጅም አለ። አንዳንዴ በደካማ ወላጅ ብዙ ነገር ይታጣል፣ ልጆቹም ብዙ ነገር ያጣሉ እና ይሄንን መንግስት አሁን ያለው ኢህአዴግም ህወሓት አሁንም እስካሁን ከትግራይ አካባቢ ስላለ ይሄንን ኃይል ስልጣን ሲይዝ በኢትዮጵያ ውስጥ የባህር ኃይል በኋላ ራሳቸው የሚገልጹ ይሆናሉ። ግን በቅርቡ ያየኋቸው የነበሩ ምስሎች እና ቪዲዮዎች ከ40 በላይ የጦር መርከቦች ኢትዮጵያ ነበሯት እና እነዛ ስልጣን ሲይዙ እነዛ መርከቦች የት ገቡ? ብዙዎቹ ሲጽፉ በቆራሌ ቆራርጠው እንደሸጧቸው ነው እና ቢያንስ ቢደክሙ እነዚህ መርከቦች መጠበቅ አይችሉም ነበር ወይ? እና እነዚህ እንግዲህ ያው ደካማዎች ሲሸነፉ ጠንካራ የሆኑ ለምሳሌ እነ አፄ ምኒልክ ክፍተት እነ አፄ ኃይለ ሥላሴ መጥተው አስተካክለውታል። ጠንካራ ናቸው። በዲፕሎማሲ በህግ አሸንፈው ሲያመጡ ከሳቸው ቀጥለው ደግሞ መንግስቱ ኃይለማርያም እሱም ከቀይ ባህር አልተነጠሉ የነ አሉላ ርስት ነው፣ ይሄንን ከዚህ አንለቅም የሚል አቋም ነበራቸው። እንግዲህ እነዚህ ሰዎች እድል አግኝተው ሲመጡ ግን በተለየ አቅጣጫ ነው የሄዱና የእነዚህ ሰዎች ማንነት ነው ማወቅ ፈልገው ምን ብለንስ እንግለጻቸው? ስም ማውጣት ይቻላል ወይ የሚል ጥያቄ ነው ያለኝ። ስላረዘምኩትም ከልብ አመሰግናለሁ። ይቅርታ። ሶሎዳ ሚዲያና ለፕሮግራም ለጋበዘኝ ሚኪ ተስፋዬ ትልቅ ክብርምና ምስጋና አቀርባለሁ። እዚህ ላይ ያው ሁላችሁም እዚህ ያላችሁ ወንድሞቼም ታላቅ አባቶችም ወንድሞቼንም እህቴም ሁላችሁንም ያው በሀገራዊ ጉዳይ ስለሆነ በኢትዮጵያ ሕዝብ ስም ከልብ ያለኝን አክብሮትና ምስጋና አቀርባለሁ። አመሰግናለሁ። የኔ ጥያቄ ቀይ ባህር ጥያቄ ብቻ አይደለም። የኢትዮጵያ አካልነት ኤርትራ የኢትዮጵያዊ ናት። ስለዚህ ኤርትራውያንም ኢትዮጵያውያኖች ናቸው። ስለዚህ ቀይ ባህርን ብቻ ሳይሆን ኤርትራንም ወደ ቀደመው ሀገሯ ኢትዮጵያ ትመለስ የሚል ሀሳብ ነው ያለኝ። ያው እኔ ኤርትራ ለአንድ 3-4 ዓመት ኤርትራ ኖሬያለሁ። ያው ስለሽ ቄሮ እባላለሁ። ያው የትግሬ ቄሮ መሪ ነኝ። ኤርትራ ያው በውትድርና ነበርኩኝና ያው
በራ ኤርትራ በነበርኩበት ሰዓት አስመራም፣ ተሰኔ፣ ባሬንቱ፣ አንጉሊች የሚባሉ አካባቢ ያሉትን ማህበረሰቡንም ህዝቡንም አውቀዋለሁ። የእውነት ነው መሰክረው። በፍጹም እዛ ያለው የኤርትራ ህዝብ የህወሓት አመራሮችና ባለስልጣኖችን ሩብ ኢትዮጵያዊነት ስሜት የላቸውም። ይሄ ከልቤ ነው የምናገረውና እንደውም የሚሉት ለምን መጣ ነው የሚሉት። እግዚአብሔር ምስክሬ ነው፣ የእውነቴን ነው የምናገረውና ኢትዮጵያ ለነሱ እንደ አንድ አሜሪካ ሆና ነው የምትታያቸው። ዛሬ አይደለም ከለውጥ በፊት ማለት ነው። እና ሙሉ የኤርትራ ህዝብ የራሱ እንደ ትግራዋይነት ይሰማዋል። ከዚህም ሲሸኙ የተሸኙ ኦሮሞዎች አሉ፣ ከኦሮሞ የተወለዱ እንደ አንድ ኦሮሞነት ነው የሚሰማቸው። አማራዎች አሉ፣ አማርኛ ይናገራሉ፣ ቃም በአማርኛ እንገበያያለን። እኔም ኦሮሞም ስለሆንኩ በኦሮምኛም በትግርኛም ነው የምንገበያየውና የእውነቴን ነው የምልህ። እኔ አዲስ አበባ ነው ያለሁት፣ መቀሌ ነው ያለሁት፣ ጎንደር ነው ያለሁት አይነት ስሜት ነው የሚሰማ። ስለዚህ ኤርትራ ኢትዮጵያ ናት፣ ትመለሳለች። የኔ አቋም ያ ነው። ግን በጣም ግራ የሚያጋባኝ እንደ ለአንዳንድ የትግራይ ወንድሞቼ የሚመጣብኝ ጥያቄ አለና አሉላ አፄ ዮሐንስ ከአድዋ ተነስቶ መተማ ሲሞቱ ኢትዮጵያዊ ስለሆኑ ነው። አሉላ አባ ነጋም ጣሊያንን ሲፋለሙ ኢትዮጵያዊ ሆኖ ነው። ህወሓታውያን ግን የነኝን ታሪክ አይደለም ለትግራይ ወጣቶች ያስተማረቻቸው። አንተ ትግራዋይ ነህ የሚለው ነውና ምንድነው አያነቡም ወይ አላነበቡም ወይ ብዬ ራሴን ጠይቃለሁ። ምክንያቱም በለውጡ ኃይል እኛ ያው በለውጡ የተፈታ ነው። ቂሊንጦ የተለያዩ እስር ቤቶች ነበሩና ብዙ የትግራይ ልጆች ከኛ ጋር ታስረዋል ህወሓትን ለመጣልና አንድ የሻዕቢያ ሰው ነውና ሲያሰለጥን ያው እያንዳንዱ እዛ ስልጠና ሲሰለጥን እኔ ደሚት ነኝ ትላለህ። ደሚት ስትሆን ግንቦት ሰባት ነኝ ያው ኦነግ ነኝ ትላለህና አት ኢትዮጵያ በል ምን አባክ ይላል። ገብቷል። ኢትዮጵያ ሰራዊት ነው ኢትዮጵያ በል ምን አባክ ሲል አየንና ደነገጥን። እዛው መሀል ደግሞ እንደነገርኩ በበጎሚን በመጥፎ እንትን ትላለህ። ያው የምትደነግጠው ነገር አለ እና አንዴኛ ወደ ስልጠና እየሄድን ጋምቤላና ሻዕቢያ ኳስ እየተጫወቱ ነበሩና እኛ ወደ ወታደራዊ ስልጠና እየሄድን ጋምቤላ ጎል አገባና እኔ ከማል አጨበጨብኩኝ። ከማል ያለው የኛ ውጊያ ክፍል ኃላፊው 2 ሜትር ጉድጓድ እንድቆፍር ቅጣት እንድቀጣ ያዘኛልና በነጋታው ስልጠና ላይ ሲቀር ያው ስልጠና የሚሰጡን የሻዕቢያዎች ሰዎች ነበሩና ለምንድን ነው የቀረው ሲሉ አጨብጭባ ሲል እንዳለ መጣ እዛው ጉድጓድ እየቆፈርኩና ለምንድን ነው የተቀጣው ለምን አድርገን የተቀጣው ሲለኝ ኢትዮጵያዊ ስለሆንኩ አልኩት። ማለት ደነገጠ። ምን ነው ሲለኝ ጋምቤላና ሻዕቢያ ኳስ ተጫወቱ፣ ጋምቤላ ሲያገባ አጨበጨብኩ። ስለዚህ መልካም ጎረቤቶቻችን ልታስቀይም ነው ያጨበጨብኩ ብሎ ተቀጣው አለ። ምክንያቱም ሱዳንና ኢትዮጵያ ኳስ ቢጫወቱ ለሱዳን አላጨበጭብም። ምክንያቱም ኢትዮጵያ ነፃ ላወጣ መጣው እንጂ እኔ እዚህ ሻዕቢያ ኤርትራ መጥቼ ኢትዮጵያ ልክድ አይደለም የመጣሁት። የቀጣኝ ሰውዬ የኔ ነጥፍ ጉድጓድ እንዲቆፍር ታዘዘበት። ኢትዮጵያዊነት ያ ነው። ስለዚህ በሺዎች የሚቆጠሩ የትግራይ ወንድሞቻችን ዛሬ ወደ አዲስ አበባ በተለያዩ አጎራባች ሀገር ሸሽተው እየመጡ ነው። ምክንያቱም ራሳቸውን ለማዳን ሁሉም ኢትዮጵያዊ በብሔር በሃይማኖት ዘረኝነትን ትቶ ከትግራይ ወንድሞቻችን ጋር ቆሞ የኢትዮጵያ ካንሰር ኢትዮጵያ ምድር ላይ የተፈጠረውን ህወሓትን ካስወገድን ትግራይ ላይ ተወልደው ትግራይ ላይ በቅለው ትግራይን ወንድም ወገኖቻችንን ሰላም የነሱ ህወሓትን ካስወገድን ሻዕቢያ ለኛ ቀላል ናት። ምክንያቱም ዛሬም ደረቴ ነፍቼ የምናገረው እንደ ትላንትና የትግራይ ህዝብ ከህወሓት ጋር ነው እንደማይዋጋ ማቃለው። ሻዕቢያም ደፍራ ጦርነት እንደማጀምር እናውቃለን። ግን ትላንትናም ባንዳዎች አሉ፣ ዛሬም ባንዳዎች አሉ። የማን የኦሮሞም ባንዳ አለ፣ የአማራም የትግሬም የተለያዩ ባንዳዎች አሉ። በተለይ ሶስቱ ብሔሮች ባንዳዎች ኢትዮጵያን እያስቸገሩ ነው። ግን የሶስቱም ባንዳዎች ቢቆጠሩ 10 አይሞላም። ከ130 ሚሊዮን የኢትዮጵያ ህዝብ ግን ኢትዮጵያዊነት ስለሚያሸንፍ ኢትዮጵያዊነት ያሸንፋል። የቀይ ባህር ጥያቄ ሳይሆን ኤርትራ የኢትዮጵያ ናት፣ ኢትዮጵያ የኤርትራ ናትና ይሄ ነው የኛ ጥያቄ መሆን ያለበት። አመሰግናለሁ። ለትዕግስታችሁ በጣም አመሰግናለሁ። እናመሰግናለን።
አሁን የመጨረሻ ሁለተኛው ዙር ሁለት ሰዎች ሰጥና ከዛ በኋላ እንግዶቻችን ለአገራቸው ክብር ብዙ ዋጋ የሰጡት በመካከላችን አሉ። ከዋጋም በላይ ያንን ስሜት እስካሁን ድረስ አምጥተው የሚያደርጉት እንቅስቃሴ መልእክቱ ደርሶናል በወድ ሻምበል። ስለዚህ እሱን ያጋሩናል፣ መልእክት ካለም ይነግሩናል። ስለዚህ ወደ ሁለተኛው ዙር ከሻይ እረፍት በኋላ ለሁለት ሰዎች እድል እሰጣለሁ። ለወድ ሻምበል በዋናነት ለሶሎዳ ሚዲያ መስርቶ ለዚህ እድል ስለሰጠን አንድ፣ ሁለት በሱ ውስጥ የሚንገበገበውን የሀገር ፍቅር ሀገሩን መውደዱን ብቻ ሳይሆን ሌሎች ወታደሮችም እንደሱ እንደምንወድ ስለመሰከረልን እየመሰከረልን ስላለ ለሱ ለክሩ ለሱ ሰባት በሶሎዳ ሚዲያ ስር ሆናችሁ ሀገራችሁን እያገለገላችሁ ላላችሁ ለሶሎዳ ሚዲያ ተከታይ ቤተሰቦች በሙሉ ከፍ ያለ ምስጋና በእኔና በቀድሞ የኢትዮጵያ ባህላዊ ሰራዊት ስም እናቀርባለን። መምህር በጣም ጥልቅ የሆነ ነገር አቅርቧል። የሚያስተሳስሩ ነገሮችን አንስቼ ልለፍ። ብዙ ጣልቃ አልገባም፣ ወደ ውስጥም አልገባም። የኤርትራ ሪፈረንደም ኃይለ ሥላሴ ሲቀበሉ በፌዴሬሽን ሲቀበሉ ኃይለ ሥላሴ ፌዴሬሽን ፍላጎት አልነበራቸውም። አንድ የኤርትራ ሕዝብ ፌዴሬሽን ፍላጎት አልነበረውም። ወደ ኢትዮጵያ መቀላቀል ወይ አለመቀላቀል ነበር ጥያቄው። 52 በ48 ቮት አካባቢ የተሰጠው ድምፅ ወደ እናት ሀገር የመቀላቀል ያሸነፈበት ወቅት ነበር። በምርጫው ወቅት ያልነበረ አማራጭ ፌዴሬሽን የመጣው ከሁለቱም ኢንተረስቶች ነው። እዚህ ላይ አስመ የማን ኢንተረስት ነው? የኮንስፓይሬሲው መጀመሪያ ነው። ይሄ አንድ በር። ሁለተኛው የመጀመሪያ ያጣነው እኛ በመጀመሪያ በታሪክ የሚነግረን በሶማሌ ኤሪያ የነበረንን አቅም ነው ያጣነው። በሶማሌላንድ ዙሪያ የነበሩ ፖርቶችን አቅም ያጣነው። ወደ ጅቡቲ ያጣንበት የቅርብ ጊዜ ነው። የ150 ዓመታት ታሪክ ነው። ጅቡቲን ያጣንበት መንገድ የአፋር ባለቤቶች ናቸው። የጅቡቲ ባለቤት የአሰብን ዙሪያ ጅቡቲን ዙሪያ ያሉ አፋሮች ናቸው። ፈረንሳዮች ናቸው ገዝተው ጅቡቲን በግዢ ነው የሰሩት። ኢትዮጵያን የባህር በር የማሳጣት ነገር የመጀመሪያው ቅድም ካልኳችሁ ከዚህ ነው። ከዚህ በኋላ እያደገ ይመጣል። አንድ ጥያቄ ልጠይቅና አስተሳሰቡ ወያኔ ኢትዮጵያን ተቆጣጥሮ መንግስት በሌለበት፣ የህዝብ ውሳኔ በሌለበት፣ የኢትዮጵያ ህዝብ ፍቃድ በሌለበት አሰብን ለኤርትራ ሲሰጥ ለኤርትራ እየጠቀመ ነው ብላችሁ ታስባላችሁ? ለኤርትራ አሰብ እንደማይጠቅም ወያኔ አያውቅም ብላችሁ ታስባላችሁ? የኤርትራን የመጥቀም ፍላጎት አለ። የባዕዳን የታሪካዊ ጠላቶቻችንን ሀሳብ የማስፈጸም ተልዕኮ ነው የተከናወነው። ምክንያቱም ከዛ በፊትም አልተጠቀሙበትም። አሁንም እስችን ነገር እስከሆነ ድረስ በአሰብ ዙሪያ ላይ የሚጠቀም ኤርትራዊ የለም። አይደለም አሰብ በምጽዋ ላይ የመጠቀም አቅም የላቸውም። እየተጠቀሙ አይደለም። ከራሳቸው ፍጆታ ውጪ እንደ ወደብ የሚሸጡት ነገር የለም። ቅድም እንደ ወንድሜ ሲያነሳ ግመል እያጠጡበት ነው ብሏል። አትሳሳቱ። ግመል ያለው ውሃ አይጠጣም። የኢትዮጵያ ሕዝብ እንዲዘናጋ ወይም ጥያቄው እንዳይሆን የተደረገበት መንገድ ነው። የአሰብ ጥያቄ የኢትዮጵያ ሕዝብ ጥያቄ እንዳይሆን የተደረገበት ምሳሌ ወይም የተሰጠ ነገር ስለሆነ አንድ ስለ ትምህርት አንስተሃል መምህር፣ ማስረጃ ልሰጥ ነው። በጣሊያን ስር በነበረ ጊዜ ኤርትራ የትምህርት ደረጃቸው ከፍተኛ 4ኛ ክፍል
ምን ማስረጃ ላቀርብላችሁ? እዚህ መጽሐፍ ውስጥ ያለ ነው። የመጽሐፍ የኢትዮጵያ ባህል ከፈረስም በኋላ የተጻፈ መጽሐፍ ነው። ብዙ ታሪክ አለው። ከኤርትራ ዜጎቻችን የባህር ኃይል አባላትን ለመቅጠር አካዳሚካል ባክግራውንዳቸው ፊት አያደርግም ነበር። በምን ምክንያት? ትምህርት እየተማሩ አልነበረም። ስለዚህ የመጀመሪያው እርምጃ ኃይለሥላሴ ቅድም ትምህርት ቤት ከፈቱ የሚለው መምህር የባህር ኃይል አባላትን ከ4 እና ከ5 ዓመት በኋላ ከኤርትራ ሊቀጠር የተቻለው ትምህርት እድል ስለመጣ ነው። ከዛ ቤት አልነበረም። በኃይለሥላሴ ጊዜ ያገኙትን እድል በሙሉ ቅድም ዲቴል አልገባበትም፣ ያው ጫፍ ጫፎቹን ለማድረግ ሌላ ሁሉም ሰው እንዲያሰምርበት የምፈልገው ነገር የአክሰስ ቱ ዘ ሲ ጥያቄና የባህር ድንበር ጥያቄ ወይም የአሰብ የባለቤትነት ጥያቄ አይገናኝም። አክሰስ ቱ ዘ ሲ ሱዳን ላይ ሄደን መጠየቅ እንችላለን። ሶማሌ ጋር ሄደን መጠየቅ እንችላለን። ጅቡቲ ጋር መጠየቅ እንችላለን። ኬንያ ጋር ሄደን መጠየቅ እንችላለን። አክሰስ ነው፣ አክሰስ ነው። ኤኒ ፕሌስ በስምምነት በግዢ የሚሆኑ አክሰስ ቱ ዘ ሲ ያ ነው። እንደ መብት አይደለም፣ እንደ ግዢ ነው። መጠየቅ ያለብን የራሳችን የሆነውን አሰብ የባህር ድንበራችን መጠየቅ ያለበት ጥያቄ እሱ ነው ብዬ አስባለሁ። ብዙ ነጥቦች አሉ፣ ግን ያው በቂም ስላልሆነ ጊዜውን መሻማት ስለማልፈልግ ወደ አለቃዬ እኖራለሁ። አመሰግናለሁ። ሶሎዳ ሚዲያ ለዚህ ፓናል ዲስከሽን ስለጋበዘኝ እኔና ጓደኛዬ እጅግ በጣም አድርጌ ነው የማመሰግነው። በዚህ ሚዲያ የተላለፉት ከባድ መልዕክቶች ናቸው። በጣም ደስ ብሎኛል። ቁሜ በተረክላችሁ እዛ ቦታ ላይ የኢትዮጵያን ድንበር ለማስከበር የወደቁት ወንድሞቻችን፣ አለቆቻችን እና እማማ ኢትዮጵያ እያሉ የተሰዉት አርቲፊሻል ባልሆነ ሳይሆን እውነተኛ ውስጣቸው የተሰረዘ የናሉላ ታሪክ ለማስቀጠል ነበር። እዛ ታሪክ ተሳታፊ ያው ምስክሮች እዚህ ያለ መጨረሻው ትምህርቶች ይኖራል ብዬ አስባለሁ። የባህር ተረታ ለእኛ ተረታ ለእኛ ሕያው ቴስት የሚደረግ ነው። እንጀራ በወጥ ሲበላ ምንድን ነው ብላችሁ ሁላችሁ ከውስጣችሁ ስሜታችሁ ይመጣል። ልክ እንደዛ ነው። ጓደኞቻችን ቀብረንበታል፣ ድንበራችንን አስከብረንበታል። እስከ መጨረሻው አሜሪካ ድረስ የኢትዮጵያ ታሪክ ጠብቀናል። 1983 ዓ.ም የመጨረሻው ሂደት ውስጥ ብሞት ላይ መንግስት አልባ እስክትሆን ሀገሪቱ ባህር ኃይሉ ቀጥ አድርጎ ድንበሩን አስከብሯል። መንግስት ሲያጣ ንብረቱን ይዞ ወደ ውጭ ወጥቷል። ወደ 3 ሀገሮች ወጥቷል። ስለዚህ እስከዛ ድረስ የከፈለ ትውልድ ነው። አንድ ነገር እዚህ ማነሳው ደስ የሚለኝ በዚህ ዙሪያ ብዙ ማናወራ ይሄ ትውልድ እውነት ስለ ቀይ ባህር ሲናገር አውቆት ነው የሚናገረው? ቴስት አድርጎት ፊል አድርጎት ነው የሚናገረው ወይስ ከፍቶት ነው የሚናገረው? አሁን ባለው ሂደት ውስጥ ነው ወይስ ስለተባለ አካዴሚክ በሆነ መልኩ ስለተነገረ ነው? እዚህ ላይ እንዴት ያለ ነገር መናገር ፈልጋለሁ። ያለፈው መንግስት ለትምኮል ወያኔ ነበረው ወይም ኢህአዴግ ነበረው ስልጣን ከያዘበት ጊዜ ጀምሮ ከ1983 አይከንሴ እስካሁን ድረስ እስካሁን ሪፎርም መጣ ምናምን እስከተባለ አሁንም ገና ድረስ ያለው ጄኔሬሽን ታሪክ ምን እንደሆነ ከአእምሮ እንዲጠፋ የተደረገ ቅድም ጓደኛ ይጠቅሱታል፣ እናንተም ብላችሁታል። ታሪክ ምን እንደሆነ ኢትዮጵያ ምን እንደሆነች ከአእምሮ እንዲጠፋ የተደረገ ትውልድ ያን ከዛ ትውልድ የመነጩ አሁንም ማያቸው ሰዎች የማያቸው ወጣቶች ናቸው። ይህን ታሪክ አውቃቸው ከውስጣቸው ከወጣ ነገ ለሚደረገው መስዋዕትነት ወደኋላ ሪያሊቲ የሆነ ጥያቄ ይዛችሁ የምትነሱት ማለት ነው። ስለዚህ ማንም ያዘው ሰይጣን ይዛት ይቻላል ሁኤቨር ኢዝ
ቀይ ባህር የኢትዮጵያ ሀብት፣ ቀይ ባህር የኢትዮጵያ ለ ስለዚህ ለወደፊቱ ቢሆን በዚህ በሚዲያ መስራት ያለባቸው ወጣቱ ትውልድ ቅድም ወንድሜ እንዳለው የስራ ባልደረባ ላይ ግመን ያጠጡበት ሲል የነበሩት ጠቅላይ ሚኒስትር ሲናገሩ ነገሮች ከአእምሮ ውስጣቸው ሰሎ ኩሬ ነው የመሰለው ማህበረሰቡ በወንዝ ደረጃ እንዲያስብ ነው የተደረገው። ግመል የምትጠጣው ኩሬ ውስጥ አፋሮች ባጭሩ ንጹህ አውጥቶ ግመሎቻቸው ንጹሃን የሚያጠጡ ከቀይ ባህር አይደለም። እስከዛ ድረስ አውሎ መናገር ከባድ ነገር ነው። እኛ የሚሰማን ውስጣችን ምንድን ነው የሚፍለቀለቀው ቁጭት ከባድ ነው። ለዚህ ትውልድ ምን እናስተላልፍ? ታንክስ አሁን ጊዜ መጣና ማውራት ጀመረ። የምናወራው ግን እውነት ነው። የምናወራው ከሌ በመደገፍ ከሌ አይደለም። ሌላውን ማስተላለፍ የምፈልገው የሀገር ጉዳይና የውስጥ ችግር ብንለየው ጥሩ ይመስላል። ተመሳሳይ ስህተት እንዳይመጣ ቅድም የተነገረው ከመድረክ ላይ ተመሳሳይ ስህተት ደንድም ቃል የሚለው ወያኔና ሻዕቢያ የደገፉ ሰዎች ምን ያህል ጉዳት እንደመጣ ይረዳሉ ብዬ አስባለሁ። ተመሳሳይ ኬስ አሁንም በተለያየ አቅጣጫ ዓላማ ያላቸው ሰዎች በዚህ ዙሪያ ላይ በሀገራቸው ጉዳይ ላይ አለ። ምክንያቱም ነገ ይህ ጥያቄ እነሱ የትም ቦታ ቢገቡ ይነሳል የማይባል። ስለዚህ ይሄን ለማለት ነው የምፈልገው። ለእናንተ ደግሞ አደራ የምለው ይሄን ወጣት ትውልድ የሚነሳው ኢሹ እውነተኛ መሆኑን እንዲያውቅ በሚዳስሰው ነገር ማስተማር አለባቸው። ፊል ውስጡ እንዲያደርግ ተች አድርጎት እንደዚህ ዳስሶት እኔ ያለውን ባበር ይላል እኔና አንተ ስለሌላ እኩል በፊልም አይተው ሊሆን ይችላል። እኔ ግን ውሃውን ጠጥቼ ዋኝቼ ውስጥ የቀረ ነገር አለ። ጓደኞቼ የነበሩበት ያ ሲሆን ያልተፈለገ የሰው ሀገር ወረረ ሀገራችን ስ ህዝቡ ህዝባችን ሰፋ ተደርጎ ሲነገረው ሰፋ ያለ እውቀት እንዲሰጠው ተገቢ ነው ብዬ ማስብ። ይሄ ነው ለዚህ ወጣት ትውልድ ለመምከር የምፈልገው። ከጠበብ ካለ አስተሳሰብ ወጣ ነው። ጠበብ ካለ አመለካከት ወጣ ብለን በተለይ ሰሜን ላይ ያለው ትግርኛ ተናጋሪ ህዝብ ቪክቲም እንደሆነ ኮንትሪቢዩት እንዳያደርገ የሚታሰበው አስተሳሰብ እንዲሰረዝ ጥረት ይደረጋል። ያ ህዝብ ከ83 በፊት ወይ ከ81 በፊት ወያኔ ትግራይ ደርቆ ቢግ ሚስቴክ ከትግራይ ወጥቶ ወደ ሲወጣ የፈጠረው ጋፕ ላይ የተፈጠረ ጄኔሬሽን እና ከዛ በኋላ ያለው ፍሲሊቲ ከዛ በፊት ያለው ስለዋቂ በዚህ ቋንቋ ከተመጣዋል እዛም አልፋችሁ ቢኬ ይሄ ምስል ይመስል። ስለዚህ ምን ለማለት ነው? አደራ አደራ እኛ ልናልፋለን፣ መመለሱ አይቀርም። ግራ ማለቀኝ ጠንክሮ መስራት ተገቢ ነው። ሌላ ጊዜ በሰፊው ከጋበዛችሁ ምን አይነት ታሪክ እንዳለ ደግሞ እንዴት እንደነበረ ብዙ እንደሆነ በሰፊው እናወራቸዋለን። እዛ አካባቢ ድንበር ላይ ያለው ህዝብ አጋጣሚ የውጭ ጉዳይ ሚኒስትርና የሰመራ ዩኒቨርሲቲ ባዘጋጀው ፓናል ዲስከሽን ላይ ተሳታፊ ነበርኩና ታዝናለ አፋሮች እንደሚያደርስ ምን በደል እንደደረሰባቸው በአወራችሁ ሰፊ በአወራችሁ በዛ ሰዓት ዛሬ አሁን የተነሳው ጥያቄ እንዴት እያፈቀነቃቸው እንዳለ ፋክት ስሩ እና በዚህ ዙሪያ ላይ ተስፋ ስሩ። አመሰግናለሁ ስለተሰጠው መድረክ የሚገናኛል ተስፋ አደርጋለሁ። ቴንክ ዩ። እኔ ጥያቄ እንዲመልስ አይደለም ወደ እሱማ፣ ምክንያቱ በእኛ አሁን ይሄን ፕሮግራም የሚከታተል ብዙ ሰው ስለሚኖር ቪዲዮ ሲለቀቅ የቴክኖሎጂ የዘመኑ ደስ የሚለው ነገር ይሄ ስለሆነ ብዙ ሰዎች ሲቀባበሉት ብዙ ጥያቄ ይመጣል፣ ብዙ መልሶች ደግሞ ስለሚመጡ ይሄንን ፕሮግራም የሚከታተሉ የተለያዩ ባለድርሻ አካሎች ደግሞ አብላልቶ ራሳቸው የሚሰጡት መልስ ስለሚኖር የሆነ ቁርጥ ያለ መልስ ከመድረክ አንጠብቅም። በቀደም እኔ ትንሽ ከፍቻለሁ፣ ገች ደግሞ ዛሬ በሚገርም ሁኔታ አሻሽሎ አቅርቦታል። አሁን ያው 2 ደቂቃ 3 ደቂቃ
ልክ እንደነሱ ማለት ነው ወስደ ያው ፌር መሆን አለብን። መልስ መጨረሻ ግን ትንሽ አንዲት መልእክት አለችን ከሶሎዳ ሚዲያ ወደ እሱ እንሄዳለን፣ ከዛ እንዘጋለን። በጣም እናመሰግናለን። ጌች ወደ አንተ። እሺ አመሰግናለሁ። ክብሮም እንዳለው እንግዲህ ያው የጥያቄና መልስ አይነት አይደለም። ጀስት ምንድነው ግንዛቤ ያለን ግንዛቤ ተመሳሳይ እንዲሆን ወይም ምንድነው እንደ ናሬሽን በቃ እንደ ዜጋ ስታብሊሽ ማድረግ ያለብን ናሬሽን ምንድነው በኤርትራ ጉዳይ ላይ ኤርትራን እንዴት ነው መናያት፣ የኢትዮጵያ አካል እንዴት እንደነበረች፣ ፌዴሬሽኑ እንዴት እንደተካሄደ የተባበሩት መንግስታት ውሳኔ መሰረት፣ ከዛ በኋላ ያለው የጦርነቱ አለ፣ እዛ መፍትሄ የተሰጠበት መንገድ፣ እዚህ ላይ ያለን ግንዛቤ ተመሳሳይ ከሆነ ከዛ እያዳበር ነው የምንሄድ ነው የሚሆነው። ትልቁ ነገር ደግሞ ምንድነው ነገሩ ለረጅም ጊዜ እንዳይነሳ ተደርጎ ስለቆየ አሁን ያለው ጄኔሬሽን ክፍተት አለው። አሁን ኢትዮጵያ አሁን ከኢኮኖሚ ጋር አያይዛ ብቻ እንደምትጠይቅ ከህዝብ ብዛቷ ጋር አያይዛ ብቻ እንደምትጠይቅ ቁንጽል የሆነ ሀሳብ የመያዝ ነገር ስላለ ስረ መሰረቱ ጀምሮ ያንን ከያዘው ግን ይገባኛል የሚል ነገር ውስጣችን እንዲኖር ነው። ይገባናል፣ ይሄ ነገር አላግባብ ነው የሄደው ሶ እንዴት አድርገን ማስመለስ አለብን የሚለው የተለያየ የመንግስት ድርሻም አለ፣ የህግም ሰዎች ድርሻ አላቸው፣ ዲፕሎማቶች ድርሻ አላቸው። ግን የኛ ዜጋ የመጀመሪያ እንደ ዜጋ ማወቅ ነው መቅደም ያለበት፣ ሁኔታውን ማወቅ መገንዘብ፣ እዛ የራሳችን የሆነን ነገር ደግሞ እንዴት እንዳጣ ነው ከገባን ከዛ በኋላ ያለው ነገር ቀላል ነው የሚሆነው ማለት ነው። ማድረግ እንደ ዜጋ ማድረግ ያለብን ነገር ለማድረግ ዝግጁ እንሆናለን ማለት ነው። ስለዚህ አላማውም መጀመሪያ ላይ እንደገለጽኩት ግንዛቤው ላይ መስራት ነው። ሶ ብዙም የተነሱ ነገሮች እርስ በርስም መልስ አንዳንዶቹ እዛው መልስ አላቸው፣ ጎን ለጎን መልስም የተሰጣሉ። የተወሰኑ ደግሞ ቀስ ተብሎ የሚታዩ ሊሆኑ ይችላሉ። አማራጮች ምን ይሆኑ ምናምን ይሄ በዲስከሽን በቀጣይ እዚህ መድረክ ላይ የሚያልቅ ነገር አይደለም። ግን ከውይይቱ እኔ የሚወሰድኩት ግንዛቤ ምንድነው አትሊስት ቤዚክ የሆነው ነገር ላይ ተመሳሳይ የሆነ ነገር አለን። የሚፈለገው ነገር ይሄ ነው። ይሄንን ዱፕሊኬት እናድርገው በምናገኘው አጋጣሚ ሁሉ ይህንን ነገር እያዳበርን ምን እያል ስለ መሰረታዊ ነገር ማወቅ ነው ትልቁ ነገር የሚሆነው። እና አንዳንድ ግን አንድ ሁለት ሶስት የሚሆን ነገሮች ግን በጣም የሚከነክኑ ነገሮች ስላሉ ሁለት ሶስት ሰው የሚያነሳቸው ለምሳሌ በኤርትራ ላይ ቲፒኤልኤፍ ስፔሻሊ በኤርትራ ላይ የወሰደው አቋም እንደ ኢትዮጵያዊ ስለምናስበው እንዴት እንደዚህ አይነት አቋም ሊወስድ ይቻለ? ከኢትዮጵያ የሀገሩን ጥቅም ነው አይደል አንድ ሰው የሚያስቀድመው። ስለዚህ እንዴት ነው እንደዚህ አይነት አቋም እንቆቅልሽ የሚሆንባቸው ብዙ ሰዎች አሉ። ከራሴ ጀምሮ በጣም እንቆቅልሽ ነው። ኢቨን አሁን ወጣቶችም የሆኑ ነገሩን እንደዚህ አሁን ውይይት ልክ ሲከፈት በየቤትም በተገናኘንበትም ስለ ጉዳዩ ምንም የማያውቁ ወጣቶችም አጋጣሚ ኖረኝ እኔም ሳወራ ሰርፕራይዝ ነው የሚሆኑት። እንዴ ይሄ ነገር እንዴት ግን እንደዛ ሊሆን ቻለ? ስልጣን ላይ የነበሩት ቲፒኤልኤፍ ሰዎችስ እንዴት ይህንን ነገር በዚህ አቋም ሊወስዱ ይቻሉ? እንግዲህ ብዙ ነገር መናገር ይቻላል። ዝም ብሎ ኮንስፓይረሲ ሊሆን ይችላል። ሰው እንደየፈለገው ሊወስዱ ይችላል። ለምሳሌ የርዕዮተ ዓለም እስረኞች ሆነውም ሊሆን ይችላል።
ተብሎ የሚነገራል። ይሄ ምስራቁ አለ አይደለም ራስ በራስ ማስተዳደር ምናምን ዝም ብሎ ይሄ የማይጨበጥ ዓለም አቀፋዊነት ምናምን ትግል እሱ ይሆን ወይ? ኦኬ አይ እሱ ደግሞ አትሊስት እኮ 17 ዓመት ምናምን ከዛ ደግሞ ስልጣን ላይ ቆይተው ምናምን ሲል እንዴት በዛ ሂደት ውስጥ በወጣትነታቸው ያንን አቋም ወስደው ሊሆን ይችላል። ግን ያን ሁሉ ትግል ካለፉ በኋላ መንግስት ከሆኑ በኋላስ እንዴት ግንዛቤ አላገኙ? እዛው ርዕዮተ ዓለም ላይ ለምን ደረቁ የሚልም አለ። በሌላ በኩል ደግሞ ወይ ደግሞ ድብቅ ተልእኮ ያላቸው ኦልሬዲ ስሪታቸው ኦልሬዲ የኢፒኤልኤፍ ወይም የሻዕቢያ ጉዳይ አስፈጻሚ ናቸው ማለት ነው። በቃ ኖርማሊ እንደውም ሌላም ዓላማ አልነበራቸውም ማለት ነው። ምንም አይነት ኢሹ የላቸውም። ትግራይ ውስጥ የተካሄደው ትግል ሽፋን ነው። ወጣቱን ወይም በጊዜው የነበረውን አንዳንድ ግሪቫንስስ ሊያነሳሱ የሚችሉ ነገሮችን በመጠቀም ትግሉ ተካሄዱ እንጂ ዋናው ዓላማው ኦልሬዲ የኤርትራ ኢሹን ማሳካት ነው። ስለዚህ ልክ እንደ መርሰነሪ ነው እንደ መቁጠር ያለብን የሚልም የሚያስቡ ሰዎችም አሉ። ሌላ ቨርዥን ነው ማለት ነው። ይሄ ሶስተኛው ደግሞ እንደዚሁ ሀሳብ ነው የሚነሳው። አይደለም ምናልባት ትግራይን የመገንጠል ዓላማ ስለነበራቸው ትግራይን ከተቆጣጠሩ በኋላ ኢትዮጵያ ውስጥ ከቆዩ በኋላ ለመገንጠል ሲያስቡ እዛ ከቆየ ባህሩ ወይም አሰብ ወደብ እዛ ከቆየ ከኤርትራ ጋር ድርድር በማድረግ አሰብ ራቅ ይላል፣ ግን ምጽዋን ስለሚቀርብ ለትግራይ ምጽዋን ነጎሼት ለማድረግ ለመውሰድ አሰብ እዛ ኤርትራ ላይ እንዲቆይ ፈልገውም ሊሆን ይችላል። አሁን ይሄ ሶስቱ የነገርኳቸው ነገሮች አሰምሽን ናቸው። እንደየሁኔታው ነው እንግዲህ መልስ ኮንክሉሲቭ የሆነ መልስ መስጠት አይቻልም። ግን በጣም እንቆቅልሽ ነው። የአቶ በረከትም ቅድም ተገልጿል። አምልጧቸው ነው የሚናገሩት። እሱ አሁን በባክግራውንድም ኤርትራዊ ነው ተብሎ ነው አይደለም የሚወሰደው። በረከት ስምኦን ጎንደር ቢያድግም አባቱ ኤርትራዊ ናቸው ነው የሚባለው። ስለዚህ መጀመሪያውኑ ኢንፊልትሬት አድርገው ሻዕቢያ ያስገባቸው እንደሆኑ ትግራይ ውስጥም እንደዛ ብዙ የኤርትራ ባክግራውንድ ያላቸው አሉና ብዙ እንትን አለ። መልሶ ደግሞ እነዚህን ነገሮች ወደ እውነት ሊሆን ይችላል እኮ ሰዎች ሌላ ዓላማ ነበራቸው ማለት ነው። የሚያስብለው ምንድን አልጀርስ ሁለተኛ እድል ተገኝቶ አለመጠቀም ደግሞ ያጠናክረዋል። ይሄ የሚነገረው ነገር ከሶስቱ አንዱ እንደውም የርዕዮተ ዓለሙ እንሰርዘውና ሁለቱ ላይ ግን ዘሪ ሳምቲንግ ብሎ መጠርጠሩ ያስኬዳል። ለምን አልጀርስም ሌላ እድል ሊሰጠን ይችል ስለነበር እንደተባለው የ19 ምናምን የሚባሉት በ1950 የተባበሩት መንግስታት ሽሯቸው እያለ በተሻረ አግሪመንት ነው አልጀርስ መሄድ የተፈለገው። ይሄ አሁን ምንድን ነው? ህግ አለማወቅ ነው? ዓለም አቀፍ ህግ አለማወቅ ነው? ይሄ በጣም አስቸጋሪ ነው። የዛን ያህል ጥድፊያ ሲያስፈልግ ነበር ወይ? ኦልሬዲ የበላይነት ኖሮት የኢትዮጵያ ሰራዊት ከፈለገ ኤርትራ ነበረ ፍርድ ቤትም ይሁን የትም ሸንግሉኝ ማለት ያለበት እንጂ ምንም ኢትዮጵያ የዛኔ ይዛም ብትቀመጥ ምንም የሚያስቸኩላት ነገርም አልነበረም። እና እስቲል የዛ ተቀጥያ ሊሆን ይችላል የሚልም አለና ነገሩ ግን ሲሪየስ ነው በጣም። መልሱ ግን ያው ኦፕን ነው አሁንም ማለት ነው። ቅድም ተገልጿል። የባህር በር አክሰስ ቱ ሲ ቱ ዘ ሲ ፖርት መጠቀም እነዚህ መለስተኛ እንትን ናቸው። ያኛው አክሰስ ቱ ዘ ሲ ያው ረዘም ላለ ጊዜ በሊዝም ሊሆን ይችላል ወይ በትሬድ ሊሆን ይችላል፣ በኔጎሽዬሽን ሊሆን ይችላል። ጥቅም እኛ ይሄንን እንሰጣለን እናንተ ደግሞ ይሄንን ስጡን ተብሎ ለ50 ዓመትም ለምንም እንደዛ ሊሆን ይችላል። ግን የባህር በር ባለቤትነት ደግሞ የተባለው እሱ ዲሳይሲቭ ነው። ጥያቄው ከዛ መነሳት እንግዲህ እንደ
አውቄዎቹ አፕሮቹ ጠንከር ካለ ትጀምርና ከዛ ወደሚቀጥለው መሄድም ይቻል ይሆናል። ነገሮቹ ግን እነዚህ የተለያዩ ነገሮች ናቸው። እንግዲህ ሌላው የተነሳው ሚኒሊክ አውቆ ነው አይሸጦታል ምናምን የሚባለው ቅድም ኦልሬዲ ውሎቹ ተጠቅሷል። ውሎቹ ስለተጠቀሱ ውሎቹ ደግሞ ሄዶ ማየት ነው። ስለዚህ አሁን የሚኒሊክ የነበረው ፍላጎት ጣሊያን ከኤርትራ አካባቢ እንደገና ከአድዋ ጦርነት በኋላ ተመልሶ እንደገና ወደዚህ እንዳይስፋፋ ለማሰር ከቀኝ ገዢው ነው እንጂ ከኤርትራ ጋር የተደረገ ውል አይደለም። ሪሜምበር አካባቢው አኔክስ አድርጎ ከያዘው ጣሊያን ጋር ነው የነበረው። ስትወጣ ደግሞ ታስረክባለህ ነው ውሎቹም የሚሉት። ስለዚህ ይሄ ዴፊኒትሊ በኢትዮጵያ ውስጥ የነበረች እንደሆነ ምንም የአቅሙ ወይም በጊዜው የነበረው ሁኔታ ስላላመቻቸው በውል አስረው ነው። የሚቀጥለው ትውልድ ደግሞ ያው ቀጠለበት፣ ሪቨርስ አድርጎታል ማለት ነው። ስለዚህ ይህም ግልጽ መሆን አለበት። ኤርትራን ዳግም ወደ ኢትዮጵያ ስለመመለስ እንግዲህ ምንድን ነው የኢኮኖሚ ፖለቲካ፣ የንግድ ብዙ አይነት የሴኪሪቲ ኮኦፕሬሽን ቢኖር ኢንቴግሬሽኑ እኮ ይመጣ ነበር፣ ቅንነት ቢኖር ማለት ነው። አሁን ትልቁ እንቅፋት እዚህ የሻዕቢያ ሊሆን ይችላል ወይም ደግሞ የኤርትራ ኤሊቶች አስተሳሰብ ነው እንጂ ኤርትራ ሞር የበለጠ ተጠቃሚ ትሆን ነበር ከኢትዮጵያ ጋር ኢንቴግሬት ብታረግ። ትልቅ ገበያ ነው ኢትዮጵያ፣ እዛ ይመረታል፣ እዚህ ገበያ። አንድ የኢኮኖሚ ማህበረሰብ ቢፈጠር አሁን ካሉበት ሁኔታ መቼም ስንት እጥፍ የተሻለ በሆነ ነበር። ጥያቄውን ከነሱ ቢመጣ መምጣትም የነበረበት ይመስላል። ግን ባይዘወይ አሁን አንዳንዴ ስለ ሻዕቢያ ወይም አቶ ኢሳያስ ሲነገር ኢትዮጵያ ላይ መቆየት ይፈልጉ ነበረ፣ እንደውም ፕሬዚዳንት ከሆኑ እተዋለሁ እንደ እንትን አንውሰደው፣ እንደ ዝም ብሎ የሚወራ ነገር ሳይሆን ሲሪየስ ነው። አንድ ነገር ገብቷቸው ነበር እነሱ መጀመሪያ ያው ትግል ላይ እንደሄዱ ያው ወጣት ናቸው፣ ታግለን ነጻ ወጥተን ኤርትራን ነጻ እናወጣለን ብሎ ያስቡ ነበር። ግን ፖለቲካው እየገባቸው ሲሄድ ሁለት ነገሮች ተገንዝበዋል። አንድ አገር ከሆኑ በኋላ ካለ ኢትዮጵያ ኢኮኖሚያቸው እንዴት ራን ያደርጋል ነው። ሁለተኛው ሌጋል ኢሹ በትክክል የገባቸው ኢትዮጵያ ነገሩን ተቀብላ ካላስተናገደችው የማይሆን ነገር እንደሆነ ግልጽ ነበር። አይሆንም ነበር እኮ በጠመንጃ ነው የወሰድ ነው የሚባል ነገር እኮ የለም። እንደዛ አይነት ህግ የለም። ሽፍትነት ነው የሚሆነው ማለት ነው። አገር መሆን አይቻልም። እንደዛ ዲፋክቶ ሊሆኑ ይችላሉ። ስለዚህ ይሄ ነገር ስለነበራቸው ነገሩ ደግሞ ኤኒ ታይም ሊነሳ እንደሚችልም ይገባቸዋል። ያንን የሚያክል በጣም ኮስታል ላይ ቅድም እንደተባለው ረዥም 2000 ኪሎ ሜትር የሚሆን የባህር እንትኑ ኢትዮጵያ ዝም ብላ በቃ እጇን አጣጥፋ ትኖራለች የሚል ነገርም ሲያስቡት ወደ ግጭት ወደ ሌላ ልንገባም እንችላለን። የሆነ ኮምፕሮማይዝ የማድረግ ፍላጎትም ነበራቸው። ቅፋት የሆነው ያው ቲፒኤልኤፍ ነው፣ በግልጽም ስለሚናገሩት ማለት ነው። ግን ያው ቅንነት ቢኖር ለሁሉም የተሻለ ድርድርም ያደርጉ ነበረ። አሁን በመፈንቅለ መንግስት ካደረጉት ጀኔራሎች ጋር እኮ ድርድር አድርገዋል። ቲፒኤልኤፍ ነው እምቢ ያለው እንጂ ሻዕቢያ ድርድር አድርገዋል። 81 ላይ ድርድር በቃ እናንተ የምትመጡ ከሆነ በስልጣን ጦርነት እናቆማለን ብለው 1 ሳምንት ይሁን ምናምን ጦርነት እኮ አቁመዋል። ኤርትራ ውስጥ ጦርነት ቆመዋል የተወሰነ ጊዜ እና እነሱም የሆነ ፍላጎት ነበራቸው ማለት ነው። የተወሰነ ኦቶኖመስ ወይ የድሮ ፌዴሬሽናቸው ሊሆን ይችላል ከኢትዮጵያ የሚፈልጉት ነገር ነበረ። የኢኮኖሚ እንትኑ ሲያስቡት በተለይ እንደማይሆንላቸው ተረድተውታል። በኋላ የባድመም ጦርነትም የኢኮኖሚ ጦርነት ነው ዞሮ ዞሮ።
በቃ ይበቃኛል መሰለኝ። መጨረሻ ላይ መናገር የምፈልገው ይሄ ማቴሪያል አለ ፒዲኤፍ ማነው ፓወርፖይንት ያዘጋጀሁት አለ ወደ 20 ምናምን ፔጅ የሚሆን የመጽሐፍት ጥቆማ ምናምን ሁሉ ያለበት ነው። ኢሜይል መስጠት ትችላላችሁ፣ ልልክላችሁ እችላለሁ። ወይ ለሚኪ ሰጣችሁት ከሚኪ ወስድና ወይ ኢሜይል ወይ ስልክ ካለ በቴሌግራም እንደዚህ ዲስትሪቢዩት ላረጋችሁ እችላለሁ ማለት ነው። ሁሉም ነገር ያው መልስ እንዳልኩት መልስ መስጠት ሊያስቸግር ይችላል። መጨረሻ ላይ እኔም አንድ ነገር ማድረግ የምፈልገው ምንድን ነው ማለት የምፈልገው ያው ምን ይባል ነበረ በአባይ ጉዳይ ላይ አባይ ማደሪያ የለው ግንድ ይዞ ይዞራል ነው አለ። ግን እሱ ነገር መጨረሻ ላይ አሁን ያው ማደሪያ አግኝተዋል። ታላቅ ህዳሴ ግድብ ላይ እያደረ ነው እንግዲህ። ከዛ ደግሞ ቁም ነገር ሰርተው ነው ከሄደም ወደ ታች ከወረደም ኃይል ሰጥቶን መብራት ሰጥቶን ነው የሚሄደው። እንዲሁ ዝም ብሎ በዋዛ ፈዛዛ አይሄድም። ልክ እንደዚሁ እኔም መርከቦቻችን የሲቪልም አሉን አይደለ? ብዙ መርከቦች እኮ ናቸው ያሉን። ማደሪያ የላቸውም እነሱ። አሁን የሚያድሩት የባዳ ሀገር ላይ ነው። የትም ያገኙበት ቦታ ነው የሚያድሩት። እና ቀይ ባህር ተሳክቶ መርከቦቻችንም የጦር መርከቦችም ብዙ ጦር መርከቦች ነበሩ። እነሱም እንደገና ገንብተን ገዝተንም እንደገና አደራጅተን ኦፍኮርስ እየተደራጀ ነው። እንግዲህ መርከቦቻችንን ማደሪያ አግኝተው ኢትዮጵያን ወደፊት ከፍ የሚያደርግ ትልቅ ስራ እንደሚሰራ ተስፋ አረጋለሁ። ስላዳመጣችሁኝ በጣም አመሰግናለሁ። እና ያንተ መንገድ ለትግራይም ለኢትዮጵያም ለኤርትራም የሚያዋጣ ከሆነ መድረክ ላይ እንፋጭ። ስለዚህ የሶሎዳ ሚዲያ ትልቁ ፖይንትም የኢትዮጵያዊነት አቀንቃኝ ብቻ አይደለም። ኦፍ ኮርስ የሚያዋጣን እሱ ነው እንደኔ። ከዛ ውጭ አማራጮች ካሉ በኤርትራ እንደ ኤርትራ ወስዶ አማራጮች ካሉ እዚህ መድረክ ቀርበው ክርክር ተደርጎባቸው በነጻነት መክረንበት መሄድ አለብን። ይሄንን መንገድ ነው ሶሎዳ ሚዲያም እኛ እዚህ ሆነን ስንሰራም ስለሚመቸን ነው። ስለዚህ የተለያየ አስተሳሰብ ያለው አዲስ አበባ ይኑር ትግራይ ይሁን ጽሁፍ ይዘው መጥቶ በተጨባጭ ልክ መሬት የሚረግጥ ነገር በተለይ ደግሞ ፋክት ቼክ የሚያደርግ ልክ ወንድማችን እንዳቀረበው ፋክትን ቁጭ የሚያደርግልኝ እኔ የሚከራከሩኝ ሰዎች ራሴ ቦልድ እንዳላደርግ እንጂ አሰቃይቻቸዋለሁ ብዬ የሆነ ይናገራሉ፣ ሰርች አድርጌ እሰጣቸዋለሁ፣ ምንም አይመልሱም። ያው የተለመደ ስድብ ምናምን ይሳደባሉ ማለት ነው። በዚህ ዘመን መወሻሸትም ፕሮፓጋንዳም ሰውን ማደንቆር አይቻልም። ዝም ብሎ የሆነ መረጃ ይዘህ ግን መከራከር፣ ጭብጥ ማስቀመጥ፣ መተማመን ግን ይቻላል። ስለዚህ የተለየ አይደንቲቲ ፈጥረዋል ኤርትራውያን የሚሉም እኔም አልስማማም። ምክንያቱም እዚህ ጋር ናቸው። አንዳንዶቹ እኮ ብዙ ፖይንቶች ትናንትና ከትናንት ወዲያ ነው አንዱ ከውጭ ደውሎልኝ ነበረ አሉ እንቅስቃሴ በርገድና ሐመዱ ነው የሚባሉ ሰው ካልኖረበት ኤርትራ ሰው ካልኖረበት ትግራይ አገርነት ምንም ዋጋ የለውም ማለት ሰው እኮ አገር የምትለው አገር የምትወደው አገር የሆነ ሰው ሊኖር ማለት ምድር ለሰው ነው የተፈጠረችው። ከዛ በኋላ ምድር ላይ ጽድቅ በመስራት ደግሞ ምንመኛትን ገነት መንግስት ሰማይ ለመኖር ማለት ነው። እኔ እንደዛ ሁላችን ስለምናምን ማለት ነው። ስለዚህ እነሱም በጣም ተጎድተዋል ከኛ በላይ እኛንም አሁን እንደ ጎርፍ የሚያጥለቀልቅ ፖፑሌሽን ይዘን ማህበረሰብ ይዘን 135 ሚሊዮን ይዘን ተጨማሪ ደግሞ ይሄ የኢኮኖሚክ ኢንቴግሪቲ የጄኔቲክ ሜካፕ ውህደቱ ካልቀጠለ አብሮ እንደ ሞኞች አብሮ መጥፋት ነው የሚሆነው። ስለዚህ ይሄን ነገር የፋክት ባለው መንገድ እንዲቀጥል እንፈልጋለን።
እንግዶቻችን በጣም እናመሰግናለን። እጅግ እናከብራቸዋለን። ያው በመጨረሻ አንድ መልእክት አለች።